አምላክ በአብ ተገለጠ የሚል ጥቅስ ስጠኝ እስቲ ከባይብል። ማለት አንድ አምላክ በአብ ተገለጠ ነው። አንድ አምላክ በሶስት አካል ተገለጠ አልከኝ አይደለ? እነዚህ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ ናቸው አይደል? በስም አይደለማ በአካል ነው። ስማቸው እነዛ ሶስት አካላት ስማቸው ማን ነው? ስማቸው ሳይሆን ስም አይደለም እኮ አብ፣ ወልድ፣ መንፈስ ቅዱስ ስማቸው አይደለም፣ መለያቸው ሚናቸው ነው። ኦኬ ጥሩ ችግር የለውም። እስከ ሶስቱ አካላት አንደኛው ማን ነው? እነዛን አካላት ንገረኝ እነማን እንደሆኑ። ከሶስቱ አካላት ወልድ ነው አንደኛው እኮ ሌላው። ስለዚህ አሁን በአብ ተገለጠ፣ አንድ አምላክ በአብ ተገለጠ የሚል ማስረጃ ስጠኝ ከባይብል። አንድ አምላክ በአብ ተገለጠ የሚል የለም። ታዲያ ለምን በአብ ነው? እሺ በወልድ ተገለጠ የሚል ታሳየኝ አምጣና። አንድ አምላክ በወልድ ተገለጠ የሚል አንድ አምላክ በወልድ ተገለጠ የሚል በወልድ ተገለጠ ስትል አልገባኝም። በወልድ ተገለጠ ማለት እኮ አንተ ነህ እኮ ያልከው እኮ አንዱ አምላክ በሶስት አካላት ተገልጧል አልከኝ። እነዛ ሶስት አካላቶች አብ ራሱን በሶስት አካል ገለጠ ማለት አብ ላኪና ምንጭ እንደሆነ ይናገራል። ማነው ወልድ ደግሞ ተላኪና ነው አይደል? እንደዛ አይደለም ያልከው መናንዬ። አንተ ያልከው ምንድነው? አንድ አምላክ በሶስት አካላት ተገለጠ አልከኝ። እነዛ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ ናቸው። ስላሴን ለማስረዳት ነው ባጭሩ፣ በቀላሉ አስረዳኝ ስላልከኝ አንዱ አምላክ በሶስት አካል ተገለጠ ነው ማለት ነው። የቱ ጋር ነው እንደዛ የሚለው? እሺ አንድ አምላክ እንደዛ የሚለው እሺ ትምህርቱን ንገረኝ። መጽሐፍ ቅዱስ አስረዳኝ። አስተምሮቱ ነው ያለው። አስተምሮቱን ንገረኝ እስቲ። አስተምሮቱን ንገረኝ ስላሴ። ኦኬ እሺ፣ ስለ ስላሴ ዘፍጥረት ላይ እንሂድና የመጀመሪያውን እንይ። እሺ አንዴ ተመለስ። ጥቅስ እንረዳለን፣ እናገዛለን። የሚያወጣ አሰንም ስላለ ያወጣል። እኔ ማውጣት አልችልም። ቪዲዮ ይከፍትብኛል። ላወጣ ስል አልችልበትም፣ እውቀቱም የለኝም። ስንቱን የፈተፈተከውን ቪዲዮ መክፈት አልችልም ማለት ከብደናል። እንግዲህ እሱስ ማለት አሰን አለ ስለ እሱ ዶክሜንቶች አሉት ነው እንጂ አንተ መክፈት ያቀታል አላልኩም። እናንተ መክፈት ያቀታችኋል አላልኩም። ላ አንተ ነህ እንጂ ቪዲዮ መክፈት አልችልም አላቀበትም ስትል ቪዲዮ ይሆንብኛል። እኔ አልችልበትም። ልክ ነህ። ሰው ደግሞ ያፈጣሉ። እሺ ኡስታዝ መርሐባ። ቤት ስከፍት አይሻይለኝም። ምዕመናን እየጠበቅን ኦኬ። ወጣ እንዴ? ኔት ሊሆን ይችላል። አስመልሱት። አንዳንድ እያሳየ ነው። አስገቡት። ቆይ ልሳብህ እኔ ኔትወርኬ በጣም ነው የሚያስጠላው። አይዞህ ችግር የለው። እሺ ኦሪት ዘፍጥረት 1:26 ላይ ለምሳሌ አለ እግዚአብሔርም አለ ይልና ሰውን በመልካችን እንደምሳሌ እንፍጠራል። እሺ እዚህ ጋር አንድና ሶስትነቱን ያሳያል። ማን ነው እንፍጠር ያለው? እግዚአብሔር። ለማን ነው ያለው? ለሁለቱ አካሎች ነው። ለሶስቱ ማስረጃ ይኖረው? እስቲ ማስረጃ ስጠኝ። ኦኬ ማስረጃው ከመሄዳችን በፊት በመጀመሪያ እንፍጠር ያለው ጋር እንስማማ። እንፍጠር ብሏል። የሆነ አካላቶች አሉ። አንድ አምላክ ነው ብሏል። አዎ ወዩሜር ኤሎሂም ነአሴ አዳም ይላል። ራሱ ወዩሜር ኤሎሂም ይላል። በመፍጠር ላይ የተሳተፉ አካላቶች አሉ የሉም? እሱን እናያለን። መጀመሪያ ግን ወዩሜር ኤሎሂም ነአሴ አዳም ይላል። ራሱ ማለት ነው እንፍጠር እያለ እኮ ነው። ታዲያ ነአሴ ማለት ምን ማለት ነው? ነአሴ ወዩሜር ኤሎሂም ነአሴ አዳም አለ። ወዩሜር ኤሎሂም ማለት ኤሎሂምም ማለት ነው የሚለው። ኤሎሂም ደግሞ ዘዳግም 6:4 ላይ ሼማ እስራኤል ያህዌ ኤሎሃይኑ ያህዌ ኻድ አለ። ኤሎሂም አንድ ነው ብሎ ነገረ። ብዛቱን ነው የሚገልጸው አይደል? ሄሎይ ኦኬ፣ እንደዛ ብለን የምታስበው ኤሎሂም ማለት ብዛትን ነው። ያው በብዛት ነው። ሄሎይ ማለት ብዛትነትንም ይገልጻል። ምንን ያመለክታል? ንገረኛ። ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ሄሎይ ምን የሚለው አይደል? አዎ ሶዛ ብዛትነቱን ነው የሚያሳየው አይደል? ስለዚህ ኤሎሂም ማለት ብዛትን ካመለከተ ዘጸአት 7:1 ላይ ሙሴንን በፈርዖን ላይ ምን አደርጋለሁ አለው? አምላክ አደርጋለሁ። አምላክ ለሚለው ቃል የገባው ምንድን ነው? ኦኬ አሁን እንግሊዘኛው ላይ እሱ ጋር
ነው። አይ እንተረዳው አንተ አምላክ ቃል ለሚለው ቃል የገባው ምን እሱ ጋር አሁን ሙሴ እኮ ለፈርዖን ነው እዛ ጋር ያደረገው ራሱ እግዚአብሔር ለፈርዖን ብቻ ነው ለዓለም አላደረገውም። አዎ እሱ አይደለም ለምን አደረገው አይደለም ጥያቄው እኮ አሁን እዛ ምን አስኬደን አሁን እዚህ ጋር እንኳን ጨርስም አሁን እዛ ሌላ ቦታ ነው። አይ ነው ችግር የለውም። እኔ እየጠየኩ ያለሁት አሁን ይኸውልህ ኤሎሂም የሚለውን ቃል እንድትረዳው ነው። ኤሎሂም ብዜትን ብቻ አይደለም ያመለክተው ለማለት ፈልጌ ነው። በመጀመሪያ እኔ ብዜትን ብቻ እንኳን አልኩኝ፣ ግን ብዜትን ያመለክታል አያመለክትም ነው የምልህ። ለፈጣሪ ብዜትን አያመለክትም። ብዜትን አያመለክትም ይላል አያመለክትም። እዛው ሲንጉላርን ብቻ ነው የሚያመለክተው። ለሲንጉላር ፐርሰን ሊያመለክት ይችላል። አዎ ያሳይ ብቻ አዎ ለምሳሌ እዛ ጋር አንተ ባመጣው አሁን አይ ለብዜት አያመለክትም ካልከኝ ኦኬ፣ ቆይ ወደ ጭቅጭቅ መጀመሪያ እንጨርስ። ለብዜት አያመለክትም ለብዜት ለአንድ ፐርሰን ነው የሚያመለክተው። አንተ ባመጣው ጥቅስ ነው ላሳየማ ሀቢቢ። እኔ ባመጣው ጥቅስ ሲሆን ሄሎይም ሲል እግዚአብሔር በምድር ስትዘጋ ብዜቱን ነው የሚያመለክተው ወይስ አንድ ሲንግል ነው እየተናገረ ያለው? በዕብራይስጥ ቋንቋ ላይ ላስረዳ አንዴ። በዕብራይስጥ ቋንቋ ውስጥ ኤሎሂም የሚለው ቃል አምፕሊቲዩድም መልቲቲዩድም ሆኖ ይመጣል። ግነትንም ብዜትንም ለማመልከት ይመጣል። አንተ የጠቀስከው ጥቅስ ላይ ዘፍጥረት 1:26 ላይ ግን ኤሎሂም የሚለው ቃል የሚያመለክተው ሲንጉላርን ነው የሚያመለክተው፣ ግነትን ነው። ለምን ኤሎሂምም አለ ነው የሚለው? ለማን ነው ያለው? ኤሎሂም ባዩ ማን ነው? ባዩ ማን ነው? እዛ ጋር ዘፍጥረት 1:26 ላይ ምዕመናን እዚህ 1:26 ላይ እኮ ኤሎሂም ካለ በሲንጉላርን በብዜት የሚያመለክታል ነው። አለ ነው የሚለው። አለ የሚለው ማን ነው? ባዩ ማን ነው? ስለቀድምም ብለኛል ምዕመናን። እግዚአብሔር እኮ ባዩ ማን ነው? እግዚአብሔር ስትል የትኛው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? አንዴ ተረጋግተን እንትን በለኝ። እግዚአብሔር ያህዌ ነው እንጂ እግዚአብሔር እኮ ለማን ያለው ብዬ ስለ ለማን ያለው ቅድም አልክ። ለማን ያለው አልክ ቅድም። እዚህ ጋር አሁን የተገለጠ ነገር የለም ለማን እንዳለው ለምን ቅድም። አይ ቅድም ምን አልክ? አይ ቶ አንተናት ብለህ እየተቀዳ ስለሆነ በደንብ እንትን ይለዋል ራሱ ማለት ቅድም ምንድን ነው ያልከው? ለማን ያለው እሱን አመጣልሃለሁ ነው ያልኩህ። ያው ለማን እኛ እንደምናምነው ግን እኛ መረጋጋት አልቻልክም። ምናን መረጋጋት አልቻልክም። ተረጋግተህ ብታወራኝ ደስ ይለኛል። ሀሳብ ላይ ስለሆነ የምናወራው ሀሳብ ላይ ብቻ አውራ። ኦሪት ዘፍጥረት 1:26 ላይ እግዚአብሔርም አለ ሲል ማን ነው ባዩ ስል አብ ነው አልከኝ። ለማን ነው የሚለው ስል ለወልድና ለመንፈስ ቅዱስ አልከኝ። ለወልድና ለመንፈስ ቅዱስ እንፍጠር ያለው አለ የተባለው ማን ነው? ይቅድም ድገምልኝ፣ የቅድሙን ድገምልኝ አንዴ። አይደለም አሁን ላስተካክለውና በደንብ ልንገር። እንደዛ ለምን ታስተካክለዋለህ? አይ የቅድሙን ድገምልኝ አንዴ። ደግሞማ የቅድሙን ትክክል እንደዛ ካልኩ ትክክል አይደለም አልኩ። ስለዚህ እሺ ጥሩ እየተናገረ ያለው እየተናገርኩ ኤሎሂም የሚለው ቃል ኤሎሂም የሚለው ቃል ምዕመናንዬ ችግር የለውም አብሽር፣ ለመማማር ስለሆነ የገባኸው ከዛ አንጻር ሊየው፣ ምክንያቱም ምንም ስድብ ምናምን ስለሌለው ማለት ነው። ኤሎሂም የሚለው ቃል በዕብራይስጥ ሁለት ትርጉም አለው። አንደኛ አምፕሊቲዩድ ላይ ይውላል፣ ለግነት ይውላል። አንደኛው ደግሞ መልቲቲዩድ ላይ ይውላል። አልኩኝ እኮ ስለኮ አንተ አይ ለሲንጉላር ብቻ ነው የሚለው አልከኝ። አይደለም ለፈጣሪ ሲሆን ለሲንጉላር ብቻ ነው የሚጠቀመው ነው ያልኩህ። ለፈጣሪ ሲሆን ሲንጉላር ብቻ ነው። ስለዚህ አሁን ዘፍጥረት 1:26 ላይ ያለው በኤሎሂም የሚለው ቃል ለሲንጉላር ነው። አዎ ስለዚህ ሲንጉላር ነው እኮ ያልኩህ ለሱ ነው። ታዲያ ትክክል እኮ ነው። ስለዚህ ለሲንጉላር ፐርሰን ነው እግዚአብሔር አለ ነው ያለው። እዚህ ጋር መጀመሪያ አለ ነው ያለው። አንድ ሲንጉላር ነው። አለ የተባለው ማን ነው እኮ እኔ ጥያቄ። አለ የተባለው ማን ነው? እግዚአብሔር ስትል የትኛው? ሶስቱም አካላት አንድ እግዚአብሔር ነው ያለው እኮ። የምን ሶስቱ እኮ አንድ እግዚአብሔር። ኦኬ ያ አንድ እግዚአብሔር ለማን ነው ያለው? እንፍጠር ያለው ለማን ነው ያለው? አንድ እግዚአብሔር እኮ አሁን ለማን እንዳለ ቆይ እዚህ ጋር አይገልጽም፣ ግን እንፍጠር ብሎ ለማን ነው? አሁን ስለዚህ አሁን ምንድነው 1:26 ላይ እንከሳውንም እንዳትሄድ ሌላ ቦታ ላይ 1:26 ላይ አሁን እንድንጨርስ ስለፈለኩኝ ነው። ይኸውልህ ዘፍጥረት 1:26 ላይ ኤሎሂምም አለ ሲል ኤሎሂምም አለ የተባለው አንድ ፐርሰን ነው ያለው። የአንድ ፐርሰን ለሌሎች ፐርሰኖች በአንተ ሂድና አለ የተባለው ፐርሰን ኤሎሂም ተብሏል። የተባለው የተለያየ ኮሜንተሪዎችን ቸርች ፋዘርስ ልሰጥ እችላለሁ። አለ የተባለው እዛ ጋር አለ የሚለው አብ ነው የተናገረው፣ ግን ለወልድና ለመንፈስ ቅዱስ ነው ብለው ያምናሉ፣ ግን መረጃ የላቸውም። እሺ ይሁን ጥሩ። አሁን ምንድነው መሰለ አንድ ነገር ለሲንጉላር ነው ወይስ ለፕሉራል ነው የሚጠቀመው የሚለው የምታውቀው ወደ ግሪክ ሰብጀንት ሲተረጉሙት ኤሎሂም የሚለው ማን ብለው ተረጎሙት? ቴዎይ ብለው ነው የተረጎሙት ወይስ ቴዎስ ነው ብለው የተረጎሙት? እኔ አላየሁትም እሱን። አሁን እሱ ላይ ላስተምርህ ነው፣ ችግር የለውም ምዕመናን። ዘፍጥረት 1:26 ላይ ኤሎሂም የሚለውን ቃል ለብዜት ሲሆን ቴዎይ ይላሉ እነሱ ይጠቀሙ። ለምሳሌ ዘፍጥረት 3:5-3 ላይ ለመላእክት አማልክት የተባለበት ኤሎሂም የሚለውን ቃል ቴዎይ ብለው ነው ያስቀመጡት፣ አማልክት ብለው ነው ያስቀመጡት ለመላእክት ሲሆን፣ ለብዜት በሚሆንበት ሰዓት ላይ ቴዎይ እያሉ ያስቀምጣሉ።
እንግሊዝኛ ላይ ስትመለከተው ጋድ ብሎ አይደለም የሚያስቀምጠው ጋድስ ብሎ ነው የሚያስቀምጠው ለብዜት ሲሆን አሁን እዚህ ጋር የተቀመጠው ለምንድን ነው? ሲንጉላር ፐርሰን ለሲንጉላር ፐርሰን ተጠቀመው። ትክክል ነው እኮ አልኩ። ለሲንጉላር ከሆነ ትክክል እኮ ነው። ሲንጉላር ፐርሰን ትክክል ነው። ስለዚህ ሲንጉላር ፐርሰን ነው አይደል የሚያወራው? ማን ነው ያ ሲንጉላር ፐርሰን? በሱ ላስረዳህ ነው እዚህ ክፍል ላይ ያለው። እሺ ይኸውልህ እግዚአብሔርም አለና አንድነቱን አሳየህ። እግዚአብሔርም አለ ማለት አንድ እንዳለ ነው ያለ። አንድ እግዚአብሔር እንዳለ አሳየህ። እግዚአብሔርም አለ ነው ያለው። አለ ነው ያለው። አሉ አይደለም ምንም አላለ። አለ ነው ያለው። አንድነቱን አሳየህ። እዚህ ጋር አንድ መሆን አሳየህ። ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። በመፍጠር ላይ ደግሞ እንፍጠር ያላቸው አካላቶች አሉ። እንፍጠር የተባሉ አካላቶች እኮ ባዩ ለምሳሌ ምዕመናን ኤግዛምፕል ልስጥህ። እንብላ ብዬ ብናገር እኔ ተናጋሪው ማን ነው የሚባለው? አንተ ነህ። ለማን ነው የምናገረው? እኮ አካላቶች አሉ፣ የምትናገራቸው አካላቶች አሉ። ጓደኞች ነው። አንተ ጋር ተስማምቻለሁ፣ 100% ተስማምቻለሁ። አሁን እዛ ጋር ተናጋሪው ማን ነው ነው ጥያቄው። ተናጋሪው እግዚአብሔር፣ አንድ እግዚአብሔር፣ አንዱ እግዚአብሔር ተናጋሪው ነው ያህዌ ማለት ነው። ለነማን ነው የተናገረው? እዚህ ጋር ይገልጽም ለነማን እንደተናገረ እኮ አልኩ። እሱን ነው ማምጣት ያለብህ። አሁን ስላሴን ያሳያል ካል እኔ ላሳየህ። እኔ የምልህ ደግሞ ለነማን እንደተናገረ ከማምጣታችን ግን በመፍጠር ላይ ግን የተካተቱ አካላቶች አሉ የሉም? እንፍጠር አለ እኮ። ኦኬ ጥሩ እንትን ላይ ግባ። አንደኛ ነገሥት ኤግዛምፕል ልስጥህ። ተመሳሳይ ግራመር ላምጣልህ። ተመሳሳይ ግራመር ማለት ነው። አንደኛ ነገሥት ምዕራፍ እኮ ተመሳሳይ ግራመር ላመጣልህ እኮ ነው። ላመጣልህ እኮ ነው። ምን ልትለኝ ነው? ያንን የምታመጣልኝ እኮ ላመጣልህ እኮ ነው። ላመጣልህ እኮ ምን ለማለት ነው? ያንን የምታመጣልኝ ይሄንን እንፍጠር የሚለው ምን ለማለት? እሺ ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ምን እንበል አለ። እዛ ላይ ሲናገር እንፍጠርለት አለ። እንፍጠርለት ነው የሚለው ልፍጠርለት ነው የሚለው? እንፍጠርለት። ኦኬ እስቲ ዘፍጥረት 2:18 ላይ አንድ ጊዜ ሐሰን አውጣለትና ከዛ በኋላ አሳያለሁ፣ አስረዳለሁ። አብሽር። ዘፍጥረት 2:18 ላይ ያው አማርኛው መጀመሪያ አሳየው ይታያል። እግዚአብሔር አምላክ አለ ሰውን ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት እንፍጠርለት ይላል አይደል? አዎ። እንግሊዝኛውን አንድ ያወጣለት እንድትረዳው ነው። አይ ቀለል አድርጌ ነው። እሺ እንግሊዝኛው ዕብራይስጥኛው እያለ ነው ማቆነ ጊዜ ነው። አይ ይኸው ግን እስቲ ምን ይላል? እስቲ አንብበው ይሄንን። አሁን ምንድን ነው? እኔ እንጃ ንገረኝ እስኪ አንተ ምንድን ነው የሚለው? እስቲ አንብበው። አውጥቶላል እኮ አውጥቶላል። አንብበው። እኔ ላንብበው እንግሊዝኛው ዘፍጥረት 2:18 አዎ ይኸው አውጥቶላል። አንብበው ምን ይላል? ዘፍጥረት 2:18 እኮ ዘፍጥረት 2:18 ያህዌ ኤሎሂምም አለ ይላል። it is not good for man to be alone ሰው ብቻውን ይሆን ዘንድ is not God for the man of the alone I will make him helper suitable for him ይላል። ምንድነው I will make ማለት ምን ማለት ነው? ልፍጠር ነው ወይስ እንፍጠር ነው? ልፍጠር። ለምንድነው አማርኛው ላይ እንፍጠር ብለው ያስቀመጡት? እንፍጠር ስላለ ነው። ኦኬ ልፍጠር አማርኛው ላይ እንፍጠር ብለው አስቀመጡት። እንግሊዝኛው ላይ ልፍጠር ይላል። አሁን ወይ ይኸውልህ አሁን እዚህ ጋር መጣኸኝ ከዛኛው ጋር ምንድነው? ልነግርህ ነው ሀቢቢ። አይ ልነግርህ ነው። ችግር የለም ተረጋጋ። ማለት እንደ ፍሪ የሆነ እንትን በለው። ቆይ እንጂ እንትን በለው። አንዴ ዕብራይስጥ ጋር ደግሞ ገባለት። አንዴ ዕብራይስጥ ላይ ገባለት። ልነግርህ ነው ምን ምክንያታቸው ለምን እንደሆነ እንደዛ ያሉበትን ልነግርህ ነው። ብትረጋጋ አዳዲስ ነገሮችን ትማራለህ። እሺ አይዞህ አንተን ጨርሶ እዛዛ እየገባ ነው። እዛው ነን ያለነው። ዘፍጥረት 1:6 ላይ ነን ያለነው። ከየትም አልሄድም፣ እመለሳለሁ። አይዞህ። ዘፍጥረት 2:18 ላይ ያው ራሱ ማለት ነው። ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ልፍጠርለት ነው የሚለው ወይስ እንፍጠርለት ነው የሚለው? እዚህ ላይ እንፍጠርለት ነው ወይስ ልፍጠርለት ነው የሚለው? ልፍጠርለት። እሺ ልፍጠርለት ነው የሚለው። ለምንድን ነው አማርኛው ላይ እንፍጠርለት ብለው ያስቀመጡት? ልፍጠርለትና እንፍጠርለት ምንድን ነው ምን የሚያመጣው ለውጥ? ልፍጠርለት ሲንጉላር ነው። ልፍጠርለትና እንፍጠርለት ደግሞ ፕሉራል ነው እኮ። ስለዚህ ልፍጠርለት ስላለ ምንድን ነው ልዩነቱ? ልፍጠር ማለትና እንፍጠር ማለት ልዩነቱ ምንድን ነው በአንተ? እኮ ልፍጠር ሲል በቃ ልፍጠር እያለ ነው። እንፍጠርለት ሲል ደግሞ የሚፈጥሩ አካላቶች እንዳለ እየተናገረ ነው። ሌሎቹ አብሮ ልፍጠርና ቆይ አንዴ ተረጋግታ አዳምጠኝ ምዕመናንዬ።
ልፍጠር ሲልና እንፍጠር ሲል ልዩነቱ ምንድነው? በአንተ ምንም ልዩነት የለው አለው። ልፍጠር ሲል ሲንጉላር ራሱ እኔ ልፍጠር እያለ ነው። እኔ ልፍጠር እያለ ነው ማለት ነው። ፈጣሪው እኔ ነኝ እያለ ነው። እንፍጠርለት ሲል ደግሞ እንፍጠርለት ረዳት እናግዝለት ተጨማሪ እናድርግለት ነው። ኦኬ። ስለዚህ አይ ዊል ሜክ የሚለውን ልፍጠር የሚለው እስቲ በፕሉራል አድርግልኝ አንዴ። ፕሉራል አድርገው። አሁን ልፍጠር አይ ዊል ሜክ የሚለውን ፕሉራል አድርገው፣ ሲንጉላር የነበረውን አድርገው እስቲ አንተ እዛው ክፍል ያንን ብታሳየኝ አይሻልም? በእንግሊዝኛው እኮ አድርገው፣ ዝም ብለህ እንግሊዝኛው ላይ አድርገው እኮ ነው የምልህ። ትርጉሙን እንድታውቀው እኮ ነው። አንድ ጊዜ ዘፍጥረት 1:26 ነው። 1:26 ልፍጠር የሚለውን አይ ዊል ሜክ የነበረውን ምን ብለህ ትጠቀምበታለህ? ዊ ዊል ሜክ ማለት ትችላለህ? ኦኬ። ዘፍጥረት 1:26 ወጥቷል ሐሰን አራሎ አልወጣሁም። ስለዚህ አሁን ምንድነው እዚህ ጋር የምትለኝ? ዘፍጥረት 1:26 ላይ ዊ ዊል ሜክ ይኸውልህ ናአሴ ስትል በዕብራይስጥ ይኸውልህ አሴ ማለት ልፍጠር ማለት ነው። ና ብለህ ከጨመርክበት ደግሞ እንፍጠር ዊ ዊል ሜክ ማለት ነው። ያ ማለት አምፕሊቲዩድን ለማሳየት ይመጣል፣ ግነትን ለማሳየት ይመጣል። ለየትኛውም አካል ሳትጠቀም ማለት ነው። ለምሳሌ ኤግዛምፕል ነው የምነግርህ። አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ ሮባም የሚባል ንጉስ ታስታውሳለህ አይደል? የሰለሞን ልጅ አሁን እዚህ ላሳየህ ነው። ግራማቲካሊ ላሳየህ እኮ ነው። እዛ ላይ ያለውን እያስረዳሁ። አሁን ይሄ ክፍል ምንድነው? እንፍጠር ሲል ምን እያለ ነው ለማለት ነው። አሁን ባጭሩ እሱን አስረዳኝ መጀመሪያ፣ ከዛ እንሄዳለን። ግነትን ነው የሚያመለክተው። ልፍጠር ሲል ምን ነው የሚገነው? እንፍጠር ማለት ራሱ ማግነን መረዳት አልፈለክም እኮ መረዳት አልፈለክም። ነገር ልጠይቅ ነው። አይ እንደዚህ ምንም እኮ ሌላ ቦታ መሄድ ያስፈልግም። ሎጂካሊ እኮ ነው። ምኑን ነው የሚያገነው? ተረጋጋ እንዴ ተረጋጋ። ምን ሆነ ነው? እኔ እኮ ጸባይ ደስ ስላለኝ ነው ማወራ። አንዴ ተረጋጋ። እንደውም አንተ ነህ እኮ ማምጣት የነበረብህ እኮ ስላሴን ያሳያል ብለህ ዘፍጥረት 1:26 ላይ ገብተሃል። ዘፍጥረት 1:26 ላይ ያለውን አንተ አሰን አንድ ጊዜ አትረብሸን። አንድ ጊዜ እንትን በለው። ዘፍጥረት 1:26 ላይ ባለው ጥቅስ መሰረት አንተ ስላሴን ያሳያል ብለህ አምጥተህ ማብራራት የነበረብህ አንተ ነበርክ። እኔ ያብራራው ላይ ያለው ቢያንስ ኢንሳይትን ለመጨመር እየተደራረብክ ነው የምታወራው። እና እንዴት እንግባባለን? ምዕመናንዬ እየተደራረብክ እኮ ነው የምታወራው። ጸባይ ጥሩ ሆኖ ደርባባ ሆነ ትደራረባለህ፣ ስታወራ ኦቨርላፕ ትፈጥራለህ። ያ ደግሞ እንዳንግባባ ያደርገናል ራሱ ማለት ነው። ዘፍጥረት 1:26 ላይ ስላሴን ያሳያል ብለህ ያልክበትን እሺ አንተ ንገረን። ይኸው ደቂቃ ልስጥህ። እሺ ኦኬ። አሁን ይኸውልህ ለዚህ ጋር እግዚአብሔርም አለና አንድነቱን አሳየ። ከዛ ደግሞ እንፍጠር ብሎ ሌላ አካላቶች ከሱ ጋር በመፍጠር ላይ እንደተሳተፉ አሳየን። እሺ ዘፍጥረት 1:26 ላይ አውጣና አሳየኝ። እነዛን አካላት ስለ አካላቶች ያወራል ብለህ ያልክበትን ግራማቲካሊ አሳየኝ። እንፍጠር ሲል ሌላ አካላቶች ከሱ ጋር በመፍጠር ውስጥ እንደተሳተፉ እያሳየ ነው እያለ አያሳይም ነው የምልህ። ምክንያቱም ኤሎሂም የሚለው ቃል እኮ እንፍጠር ሲል ምንድነው ስልህ እኮ አንተ እንፍጠር ሲል ታዲያ ማንን ነው ስልህ እኮ ልፍጠር የሚለውን በሲንጉላር የነበረውን በፕሉራል አድርጎ ሲጠቀም አምፕሊቲዩድን ያሳያል ነው እያልኩ ያለሁት። ና የምትለዋ ነገር ግነት እግዚአብሔር ራሱን ቆይ እዚህ ጋር እንጨርሰው። እሺ እግዚአብሔር ራሱን እያገነነ ነው እንፍጠር ብሎ። አዎ ምን ነው የሚያገነው? እግዚአብሔር ራሱ ይገነና አይደል እንዴ? እንደዛ ነው እኮ እንደዛ ነው ይጠቀማል። አይ ነው የገነነ ነገር ምኑን ነው የሚያገነው? እንፍጠር ብሎ ያገናል በማግነን ይጠቀማል ነው የምልህ። ግራማቲካሊ እንደዛ አይነት ነገር ይጠቀማል። ምኑን ነው የሚያገነው? እግዚአብሔር ክብሩን ያገናል። እንፍጠር ብሎ አብዝቶ ክብሩን ያወርዳል እንጂ ሲጨምር በመፍጠር ላይ እንፍጠር ብሎ ሲጨምር ክብሩ ይወርዳል እንጂ። እዛው ላይ ምዕመናን እዛው ላይ ዘፍጥረት 1:26 ላይ ኤሎሂም የሚለው ግነትን ነው የሚያመለክተው ወይስ ብዜትን ነው የሚያመለክተው? ምኑ እዛው ላይ ዘፍጥረት ላይ ምንድን ነው እግዚአብሔር ማለት የሚለው? በዩሜር ኤሎሂም ናአሴ አዳም አለ። አሁን ናአሴ የሚለው እኮ ኤሎሂም ማለት ነው የሚለው አይደለ? ኤሎሂም የሚለው ግነትን ነው ወይስ ብዜትን ነው የሚያመለክተው? ማለት አንድነቱን ነው አንድ መሆኑን ነው የሚያመለክተው። ያ ኤሎሂም የሚለውን ቃል ነው ያልኩ እኮ ነው። ምን ሲንጉላር መሆኑን ነው እኮ አልከኝ አንተ። ሲንግል መሆኑን ኤሎሂም እኮ ኤሎሂም የሚለው ቃል የቃሉ ትርጉም ሊተራሊ ኤሎሂም ማለት ምን ማለት ነው ሲተረጎም? ኤሎሂም እኮ ብዜትን ያመለክታል፣ ሲንጉልነትን ያመለክታል አልኩ። ምንድነው የቃሉ ትርጉም ምንድነው? ኤሎሂም የሚለው ቃል የቃሉ ትርጉም ምንድነው እኮ
የቃሉ ትርጉም እኮ ነው። ስለ ብዜትና ስለ ሲንጉላር ነው የሚናገረው። የቃሉ ትርጉም ምንድነው? ስለምንድነው የሚያገለግለው አይደለም ያልኩህ። አሁንም በደንብ አዳምጠኝ እሺ። ኤሎሂም የሚለው ቃል ሊትራሊ የቃሉ ትርጉም ምንድነው እኮ? ይሄ ነው የቃሉ ትርጉም። ትክክለኛው ብዜትንና ሲንጉልነትን የሚያመለክት ነው። ኖ አይደል? ኤሎሂም የቃሉ ትርጉም ምንድነው? እግዚአብሔር ኤሎሂም ብሎ ሲገባ ለምሳሌ አታዳምጥም ማለት ነው። አንዴ ክፈሽ ዘፍጥረት 1:26ን አንዴ ዕብራይስጡን ክፈትለት። ኤሎሂም ማለት የቃሉ ትርጉም እንግዲህ መረዳት ካልፈለክ አንተ እኛ እየከፈትን እናሳያለን። አንዴ ክፈትለት ሐሰን። ዘፍጥረት 1:26 የቃሉ ትርጉም ኤሎሂም ማለት ምን ማለት ነው? የቃሉ ትርጉም ምን አለ? ምዕመናን ይኸውልህ ዋዲ፣ እኔ እኮ አሁን በጣም በተረጋጋ ያነበብኩ። እኔ አሁን ትርጉሙን እኮ አይደል አሁን ስለ ትርጉሙ ታስረዳኛለህ ስለምናምኑ። እኔ አሁን አይ እንድትረዳው ነው። ይኸውልህ በቀላሉ እዛ ጋር ነሐሴ የሚለው እንድትረዳው ኤሎሂም የሚለውን ቃል አመጣውልህ። ኤሎሂም ማለት የቃሉ ትርጉም ምንድን ነው ብዬ ጠየቁ። እስቲ መልስልኝ። ምን ማለት ነው ኤሎሂም ማለት? እስቲ ተርጉመው እናንተ ንገረኝ። ተርጉምና ንገረኝ። ኤሎሂም ማለት የኤሎሃ ብዙ ቁጥር ነው አይደለ? ኤሎሃ ማለት አምላክ ማለት ነው ትርጉሙ። ኤሎሂም ማለት አማልክት ማለት ነው። ቆይ አንዴ ምዕመናን፣ ኧረ ተው ግን ኤሎሂም ማለት ሲምፕሊ ሲተረጎም አማልክት ማለት ነው አይደለ? ትርጉሙ ክፈት፣ ሚዩትን እንትን አትበል። እሺ አማልክት፣ እሺ አማልክት ማለት ነው። እና አማልክት የሚለው ብዜትን ነው ግነትን ነው የሚያመለክተው ለፈጣሪ ብዬ ጠየቁ እኮ። አሁን እኔ ያወራ ያለሁት አንድ ላይ ስለሆነ ሲንጉልናትን ስለሆነ አንድ 26 ላይ እኮ ነው ያለው። 26 ላይ ነኝ ያለሁት እኔም እኮ 26 ላይ ሲንጉላር ስለሆነ የገለጸው አንድ መሆኑን ሲንጉላር አይደለም እኮ ፕሉራል ነው የገለጸው ነው እኮ ማለት ኤሎሂም ማለት ፕሉራል ነው ራሱ ፎርሙ። እንዴ እግዚአብሔር ዓለም የሚለው ሆነ 26 ላይ ሲንጉላርነቱን ነው የሚያመለክተው አላልከኝም እንዴ አንተ? ለሲንጉላር ለግነት ያመለክታል እንጂ የቃሉ ትርጉም ፕሉራል ነው የምልህ። ኖ አይ አንተ ግን ምንድን ነው ያልከኝ? ኦሪት ዘፍጥረት 1:26 ላይ እግዚአብሔርም ዓለም የሚለው በሲንጉላር ነው እኮ ለአንድ ፐርሰን ነው የሚጠቀመው። አማልክት የሚለውን ለአንድ ፐርሰን ይጠቀማል ነው ያልኩህ እኔ እኮ። ኖ በሲንጉላር ነው ያልከኝ። ለሲንጉላር ፐርሰን ነው የተጠቀመው። ስለዚህ እግዚአብሔርም አለ ሲል በሲንጉላር ፐርሰን እየጠቆመ ነው። እግዚአብሔርም አለ ማለት እኮ ለሲንጉላር ፐርሰን ያ ሲንጉላር ፐርሰን አማልክት ተብሏል አልተባለም ነው ጥያቄው። ከተረዳይ ምዕመናንዬ እዚህ ጋር አልተባለም። አንድ ሲንጉል ነው። አማልክት አልተባለ፣ አምላክ ነው የተባለው። ኤሎሂም ተብሏል። ኤሎሂም ማለት ነው የቃሉ ትርጉም ምንድን ነው እኮ? በሲንጉላር ነው እዚህ ክፍል ላይ የሚናገረው እኮ። አዎ ግን የቃሉ ትርጉም ምንድን ነው? ኤሎሂም ማለት የቃሉ ትርጉም ምንድን ነው? አማልክት ባንተ እኮ አማልክት ማለት ነው አልከኝ። ስለዚህ አማልክት የተባለው ማን ነው እዚህ ጋር? አንድ ፐርሰን ነው ወይስ መልቲ ፐርሰን ነው? እዚህ ጋር 1:26 ላይ ሲንጉላር ነው። አንድ ፐርሰን ነው። አንድ ፐርሰን ምን ተብሏል? አንድ ፐርሰንማ እግዚአብሔርም አለ ኤሎሂም ተብሏል። ወይ ምን ተብሏል? በአማርኛ ንገረኝ እየተረጎምኩ። እግዚአብሔርም አለ ነው እየተረጎምኩ ራሱን ኤሎሂም የሚለውን ቃል አሁን ትርጉሙን የሰጠውን ትርጉም እየተረጎምኩ ንገረኝ አንዴ። ዋሂድ አንተ እኮ ነህ አሁን እኮ ነገሩ አንተ እኮ ነህ ያልከኝ ራስህ እኮ እንዲገባ እኮ እኔ እንዲገባ ነው። እኔ የምር ለመናገር እንዲገባ ነው። ልትቀይረው ነው አንተ ልትቀይረው አይደለም። ኤሎሂም ማለት ቃሉ ትርጉም አንተ ያልከኝ ልናገርና ልቀጥል ይሆናል። አንተ ምን አልከኝ? ኤሎሂም ማለት ኤሎሂም ማለት የቃሉ ትርጉሙን የቃሉ ትርጉም አማልክት ማለት ነው። እዚህ ጋር አንድ ፐርሰን ዋን ሲንጉላር ፐርሰን አማልክት ተብሏል። ግን አማልክት ስለተባለ ለሱ ለዛ ለዋን ፐርሰን ሲንጉላር ነው ወይስ ማን ነው? አምፕሊቲዩድ ነው ወይስ መልቲቲዩድ ሆኖ ነው የገባው? ለዛ የገባው እሱ እንድትረዳ ነው የፈለኩት። ሲንጉላር ነው እዚህ ጋር የገባው እግዚአብሔር ማለት የሚለው ጋር ልድገምልህ ያልኩ አልገባህም። ጥያቄው አልገባህም። ልድገምልህ አንዴ እና ከገባ ገባ ነው፣ ካልገባ ደግሞ ጦስን ይዞ ይሄዳል። አይዞህ እሺ። ዘፍጥረት 1:26 ላይ ነገሩን አጠር አድርገን አንተ አሁን እዚህ ጋር ምን ልትለኝ ነው? አይ እንዲገባ ነው። እንዲገባ ይፈልግ ምንም ነገር እየገባህ አይደለም እና እንዲገባ ገብቶኛል። እኔ ስለገባኝ ነው ይሄን ነገር ያመጣው። አዳማጭም አለ። ቆይ አንዴ እሺ ተረጋጋ ምዕመናን። አንዴ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኤሎሂምም አለ ሲል አለ የተባለው ፐርሰን አንድ ፐርሰን ነው፣ ሲንጉላር ፐርሰን ነው። ያ ሲንጉላር ፐርሰን ኤሎሂም ተብሏል። ኤሎሂም የሚለው የቃሉ ትርጉም ሲምፕሊ አማልክት ማለት ነው ትርጉሙ። አማልክት የሚለው ቃል ለዛ ለዋን ሲንጉላር ፐርሰን ለግነት ነው የዋለው ወይስ ለብዜት ነው የዋለው? ይህንን ነው ጥያቄው። ነሐሴ የሚለው እንድትረዳ ስለፈለኩኝ ነው፣ በቀላሉ ለማስረዳት አሁን ሚዩትን አንሳና እንትን በል።
ይኸውልህ እዚህ ጋር እግዚአብሔርም አለ ሲል አሁንም ድገመው እስኪ ምንድን ነው ያልኩህ? አንዴ ድገመው። እኔ ያልኩህ ወይስ ለብዜት ነው ወይስ ለግነት ነው የገባው ነው ያልከኝ? ምንድን ነው ያልኩህ? ለብዜት ነው ሄሊዮም የሚለው ያልኩህ ድገመው። ሄሊዮም የሚለው እዚህ ጋር ለግነት ነው ለብዜት ነው የገባው? አዎ ለአንዱ ፐርሰን ለሲንጉላሩ ፐርሰን የገባው ለብዜት ነው ወይስ ለግነት ነው የገባው? የገባው አማልክት የሚለው ቃል ለግነትም ለብዜትም አይደለም፣ ሲንጉላር መሆኑን ሊያሳይ ነው የገባው። ሄሊዮም እዚህ ጋር ሲንግል መሆኑን አንድ መሆኑን ነው የገባው። ለብዜት ሄሊዮም የሚለው የቃሉ ትርጉም ሲንጉላር ነው ወይስ ፕሉራል ነው? የቃሉ ትርጉም ሲንጉላር እዚህ ጋር የቃሉ ትርጉም ኤሎሂም የሚለው ቃል ነው። የቃሉ ትርጉም ምንድን ነው እንዴ? ነገር አማልክት ነው እኮ አልክ አንተ። አማልክት ማለት ነው እኮ አማልክት የሚለው ለአንዱ ፐርሰን የገባው ለዛ አማልክት የሚለው ብዜት ያለው ቃላት ለዛ ለአንዱ ፐርሰን የገባው ግነትን ለማሳየት ነው። ብዜቱን ለማሳየት ነው የገባው። ብዜቱንም ግነቱንም አይደለም፣ ሲንጉላር መሆኑን ለማሳየት ነው የገባው። ሲንግል መሆኑን አንድ አምላክ መሆኑን ለማሳየት ነው። ቃሉን ነው ያልኩህ እኮ ቃሉን ነው እኮ ቃሉ አገልግሎት ላይ ቃሉ የገባው ሄሊዮም የገባው አንድ አምላክ ስለመሆኑ ለማሳየት ነው። ኤሎሂም የሚለው አማልክት እኮ ነው የሚለው። ስለ አንድ አምላክ አያወራም እኮ እዛ ጋር አንድ አምላክ ሁለት አምላክ የሚለውን ነገር አይደለም የሚዘረዝረው። ለዚህ ለብዜት ብቻ አይገባም አልኩ። ለብዜት ብቻ አይሆንም። አማልክት ለሚለው ብቻ አይደለም፣ አምላክም ለሚሆነው ይችላል ይሆናል። አንድ አምላክ ለመሆንም ይችላል። አምላክ ለሚለው የዕብራይስጥ ቃል ምንድን ነው የሚጠቀመው? ማለት አምላክ ነው የሚለው አምላክ ኤሎሃ ነው ወይስ ኤሎሂም ነው የሚጠቀመው? አምላክ ለሚለው ለሲንጉላር ቃል አሁን ዕብራይስጡ ላይ እኔ እንቱም የለኝም እውቀቱ በደንብ እውነት ለመናገር እኮ የለም እኮ እሱን እኮ ላስረዳ ስለፈለኩኝ ነው። በቅንነት ነው ማወራ ታውቃለህ። እኔም ገባኝ፣ ግን እኔ አሁን በቅንነት ማወራ ለምንድን ነው? ቅንነት ስላየውብህ ነው። ኦሪት ዘፍጥረት ዋን ሲንጉላር ፐርሰን አለ። አንድ እየተደማመጥን ዋን ሲንጉላር ፐርሰን አለ። ያ ዋን ሲንጉላር ፐርሰን ያ አንድ ሲምፕል ኤሎሂም ተብሏል። ኤሎሂም ሲባል የቃሉ ትርጉም አማልክት ማለት ነው። ብዜትን ነው የሚያመለክተው ቃሉ ብዜትን ነው የሚያመለክተው። ያ ግን አማልክት የተባለው ለአንዱ ፐርሰን ሲጠቀም የተጠቀመበት ለማግነን ነው ወይስ ለማብዛት ነው የተጠቀመበት? ይሄ ነው ጥያቄው። ለሁለቱም አይደለም፣ አንድ ሲንጉላር ስለመሆኑ ነው የተጠቀመበት። ታዲያ ለምን አማልክት ተባለ? እሱማ እኮ ነገርኩህ። ለምሳሌ ዘፍጥረት አንዳንድ ላይ ለምሳሌ ሄሊዮም ሲል ለብዜት ተጠቅሞበታል እዛ ጋር እኮ። ለምን ተባለ? ለግነት ነው ወይስ ለብዜት ነው የሚጠቀመው? ለዚህ ጋር ለግነትም ለብዜትም አይደለም፣ ሲንጉላር ስለሆነ አለ። እንደዛ እኮ ነው በዕብራይስጥ ውስጥ አለ እኮ ሀቢቢ። አሁን አንተ ያልተረዳኸው ነገር በዕብራይስጥ ቋንቋ ውስጥ አምፕሊቲዩድ እና መልቲቲዩድ የሚባሉ ነገሮች አሉ። አንተ ነው ያላወካቸው ራሱ ማለት ነውና አንዳንድ ኤግዛምፕሎችን ልስጥህና አይ ቲንክ በዚህ እናረዝመዋለን። ለምን እኔ እዛ ጋር ዘጠና እንዳያስብስ ላይ ስላሴን አያሳይም ነው የምልህ። ስላሴን አያሳይም እዛ ጋር ምን እንደሚያሳየው አሳየኝ አንተ እስቲ አንተ ምን እንደሚያሳየው ፋላሳ እኔማ ስላሴን እንደሚያሳየው አያሳይም ካልክ ምን እንደሚያሳየው ይኸውልህ በርድ ነው ፕሩፍ ፋላሲ አትስራ። አይ ምን እንደሚያሳየው ከማን በላይ ሊያደርግ ነው የሚያገነው አምላክ ራሱ ያ እንደዛ አለ። በዕብራይስጥ ቋንቋ ውስጥ አለ ራሱ ነው። ምሳሌ ከማን በላይ ሊያደርግ ነው የሚያገነው? ልስጥህ እኮ ኤግዛምፕሎችን ልስጥህ እኮ እግዚአብሔር አትስጠኝ። እኔ አንተ መልስልኝ። ከማን በላይ ሊያደርግ ነው እግዚአብሔር ራሱ ነው የሚያገነው እኮ ላሳየህ እኮ ቋንቋው ነው እኮ አይ አታሳየኝ። አንተ የሚያገነው ከማን በላይ ነው ራሱን እግዚአብሔር ብለህ ነው የምታስበው? እግዚአብሔር ከማን በላይ ነው ራሱን የሚያገነው? ከሱ በላይ ያገናል። ለኛ እያገነነ እየነገረን ያለው ለኛ ነው። እግዚአብሔር ማለት ለኛ ነው እየነገረን ያለው እያገነነ ያለው። እግዚአብሔር ራሱን ነው የሚያገነው። አዎ ለማን ነው የሚያገነው? ለማንም አይጠበቅብንም። ለማግነን ለማን ነው ማንን የሚያገነው? ለማን ነው አይባልም። ኦሬዲ ገነን አምላክ አይደል እንዴ? ኖ ፋላሲ ነው እኮ ፋላሲ እኮ ነው ይጠቀማል። ኖ ፋላሲነት ሳይሆን አሁን አንተ ያገናል ስትል ሎጂካሊ እንኳን ዝም ብሎ ቢወስደው እንዴ እግዚአብሔር እኮ ሁሉን የፈጠረ አምላክ ምንድን ነው የሚያገነው? ምን ብሎ ነው የሚያገነው? ለማን ነው የሚያገነው? ራሱን ምን ብሎ ነው የሚያገነው? ይኸውልህ እሱን ላስረዳ እኮ ስል እኮ አልፈለክም፣ ፈቃደኛ አልሆንክም። ራሱ አይ ነው ፈቃደኝነት ሳይሆን አንተ አሁን ሌላ ጥቅስ ጋር ለምን ትደራረባለህ? አትደራረብ። እግዚአብሔር ማለት ሲል እግዚአብሔር ማለት ሲል ፐርሰናል እንደማመጥ እንጂ ሀቢቢ ጥሩ እኮ ነው እያወራ ያለው። ዘፍጥረት 1:26 ላይ ግነትን ለማመልከት ካልሆነ በስተቀረ ኤሎሂም የሚለው አማልክት የሚለው ቃል እንዴት አንድ ፐርሰን ሆኖ አማልክት በሚለው ቃል እንዴት ይጠቀመዋል? ግነትን ካልሆነ በስተቀር ማለት ነው። አንድ ፐርሰን ነው፣ ግን ያ አንድ ፐርሰን ምን ተብሏል? ኤሎሂም ተብሏል። ለምን ተባለ? ኤግዛምፕሎችን ልስጥ። ዘጸአት 7:1 ላይ አልክ ቅድም ሙሴ ኤሎሂም ተብሏል። ለምንድን ነው ኤሎሂም የተባለው? እቺ መልስልኝ እስቲ።
አለ ዘጸአት 7:1 ላይ ሙሴ ኤሎሂም ተብሏል። የተባለበትን ምክንያት ንገረኝ እስቲ ኤግዛምፕል ማለት ነው። አንዳንድ ኤግዛምፕሎችን ልስጥህ። ወርዷል፣ ልጁ ወርዷል ኡስታዝ። ኦኬ እሺ፣ ችግር የለውም። ስለማይሳደብ ነው እስከመጨረሻው ታግሼ የማወራው። ራሱ ይግባ ኡስታዝ። ምን አልከኝ? ይግባ እሱ። አይ ይግባ፣ ችግር የለውም። ጥያቄ ያለው ሰው እስከዛ ድረስ እንትን ማለት ይችላል። እሱ ማረጋገጫ ነው የምፈልገው ወይ ደግሞ ኢየሱስ ለምሳሌ ክርስቶስ ለመሆኑ አሁን እናንተ በእናንተ አስተምራችሁ ኢየሱስ ክርስቶስም ማርያምም አብርሃምም ያዕቆብም ሙስሊሞች ናቸው ትላለህ። የነሽ ኢየሱስ ክርስቶስ ሙስሊም የሆነበትን ይሁን አንድ ማረጋገጫ ከቁርአን ውጭ አላችሁ ወይስ ቁርአን ላይ ነው ኢየሱስ ክርስቶስ ሙስሊም ነው? ከቁርአን ውጪ ከምንድን ነው መረጃ የምፈልጊው? እሺ ከቁርአን ውጪ ከምን መረጃ እንስጥሽ? ከቁርአን ውጭ አሁን ሌላ መጽሐፍም ሌላ ምንም አይነት የታሪክ እንትን የሚላችሁ ለምሳሌ ላይ ብቻ ነው ቁርአን ላይ ብቻ። ለምሳሌ ከምን መጽሐፍ? አሁን ኢንጂል ምናምን ተውራት ያልከው የኢየሱስ ክርስቶስ መጽሐፍ ተሰጥቶት ነበር አልክ። እሺ ያ የኢየሱስ ክርስቶስ መጽሐፍ የት አለ? እናንተ የምትሉት ማን ኢየሱስ ክርስቶስ? ስለዚህ በዛን ጊዜ ያ ጥሩ ቆይ መተሻል። አሁን ጥሩ መተሻል። ሶ እንደዛ ከሆነ መጽሐፍቱ ተበርዟል ብለን እናምናለን፣ ኮራፕትድ ሆኗል ብለን እናምናለን። ከመሆኑ ጋር ግን ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ እንደሆኑ በዛን ጊዜ በነበረው በመጽሐፍ ኮራፕትድ በነበረው መጽሐፍ ላይ በተበረዘው መጽሐፍ ላይ እውነተኛ ነብይ መሆናቸውን ያንን ሊቃውንቶቹ አግኝተው እንዳመኑ መረጃ መስጠት ይችላሉ። ይሄን እሺ ምዕራፍ 10 ቁጥር 94 ላይ ይሄንን ሲያብራር ከስክሪፕቸር ውጪ ስላልሽ ቁርአን ላይ አይደለም የምጠቅስልሽ። ከዚህ ስክሪፕቸር ማለትም ከቁርአን ውጪ የሆኑ ሊቃውንቶች ይሄንን መሰረት አድርገው የገለጹበት ታሪካዊ ያጣቀሱበት ታሪኩን የመዘገቡበትን ነው መጠቅሰልሽ። ሶ فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك የሚለውን አስመልክቶ ኢብኑ ከሲር وكذلك ኢብኑ ጀሪር ማለት ምን ያሰለፍ በሚባሉ በሶስቱ ክፍለ ዘመን ውስጥ የነበሩ ናቸውና ታሪክ ከዚህ አንቀጽ ጋር ታሪክ አያይዘው በተበረዘው መጽሐፍ ውስጥ ከመበረዙ ጋር ግን እሳቸው እውነተኛ ነብይ እንደሆነ በዛ በተበረዘው መጽሐፍ ውስጥ ሊቃውንቶቹ አግኝተው እንዳመኑ ይገልጹልናል። ታሪካዊ መሰረት አድርገው ማለት ነውና ለምሳሌ ይሄንን አስመልክቶ ኢብኑ ከሲር ተፍሲራቸው ላይ ምን ይላሉ? የነሱ የሊቃውንቶቹ ማለት እውቀት የነበራቸው የመጽሐፉ እውቀት የነበራቸው ሰዎች አይተው የእሳቸው እውነተኝነት የተገለጸበት ከመበረዙ ጋር ግን ይሄ እውነት አልተወገደም ነበር በዛ በነበረው መጽሐፍ ላይ። ስለዚህ ያንን አይተው እንደ አብዱላህ ኢብኑ ሰላም ያሉት ያንን አንብበው እንደተቀበሉ አስቀምጧል ኢብኑ ከሲር ይሄንን። ለዛም ነው هذا العلم يعرفونه من كتبهم كما يعرفون أبناءهم ويلبسون ذلك ويحرفونه ويبدلونه ولا يؤمنون به مع قيام الحجة عليهم በማለት ያስቀምጣሉ። እሺ አሁን እናንተ ያውቁታል። ቁርአን 114 ገጽ ነው ያለው አይደለ? ቁርአናችሁ ስንት ቁርአን ነው ያላችሁ? ኦኬ ይሄንን ጨርሰናል የመጀመሪያው። እሺ እሱን ችግር የለውም እንለፈውና ግን ከቁርአን ላይ ቢሆን ኢየሱስ ክርስቶስ ሙስሊም ነው የምትሉ ማስማየት ፈልጋለሁ። ምክንያቱም የኔ ጥያቄ ምን መሰለህ ጭንቅላቴ ላይ ጥያቄ ፈጠረብኝ ነገር አለ። ኢየሱስ ክርስቶስ ከነብዩ መሐመድ እንደነበረ ቁርአንም መስክሮለት ሳለ ሲቀጥል ደግሞ ወደፊትም በትንሳኤ ቀን የሚመጣው ኢየሱስ ክርስቶስ እንደሆነ ራሳችሁ ቁርአን ላይ አምናችሁ ሳላችሁ ለምንድነው እኮ ለምሳሌ አንድ ኤቪደንስ ሂስቶሪካል ስላሽ አንድ ሂስቶሪን ኮት አድርገው ታሪኩን መሰረት አድርገው የጠቀሱትን ሊቃውንቶች ጠቀስኩልሽ። በዛ ከመበረዙ ጋር የእሳቸው እውነተኝነት እንደተገለጸ በዛ በቀደምት መጽሐፉ በተበረዘው ነገር ግን ይህ እውነት ግን እንዳልቀየሩት ያን ነገር ታሪካዊ ነገር አጣቀስኩልሽ። መቀበል ያለ መቀበል ያንቺ ድርሻ ነው። እሺ ቀጥላለሽን ጥያቄ ጠይቂ፣ ችግር የለውም። አይ ወደዛ ከሜዳዋ በፊት በድጋሚ መጥቻለሁ። ጀዛከላህ ኸይረን ጀዛጃክ። አይ ከዛ ሜዲክስ በፊት መጀመሪያ ኢስላም የሚለውና ሙስሊም የሚለው ቃል ከተረዳሽው አርካኑን ኢስላም የሚባል ነገር አለ። የእስልምና መሰረቶች የሚባሉት 5 ናቸው። ምን ናቸው? መክሊት ሰምተሽ ታውቂያለሽ ስለነሱ? አዎ ሰምቻለሁ። የምሰራበትም ሙስሊም ስለሆኑ አንዳንድ ነገሮችን ማዳሜንም ባገኘሁት አጋጣሚ ጠይቃለሁ። የመጀመሪያ አምስት መሰረቶች ከጥንት ጀምሮ ለመቀበል እስልምና ለመቀበል ሲፈልግ ጭንቅላቱ በትክክል የሚሰራ መሆኑን እርግጠኛ መሆን አለብን ማለት ነው። እሱን አይደለም ያልኩሽ።
እንዴት አድርጎ ይቀበላል የሚለውን አይደለም። ግን እስልምና የእስልምና መሰረቶች ወይም ማዕዘናት የሚባሉ 5 ናቸው። የመጀመሪያው ላኢላሃ ኢለላህ አይደለ? ሙሐመድ ረሱሉላህ የሚል ነው የመጀመሪያው ሻሃዳ ነው። በመልእክተኛው ማመን፣ አዎ በአላህና በመልእክተኛው ማመን፣ ከዛ ሰላት መስገድ፣ ሀጅ ማድረግ እና ዘካ። እነዚህ 5ቱ ናቸው አይደል? 5 ናቸው። አዎ ልነግርሽ ነው እያንዳንዱን አንድ ባንድ። ከጥንት ጀምሮ ከአደም ጀምሮ ላኢላሃ ኢለላህ የሚለው ከጥንት ጀምሮ አለ። አሁን ባይብል ላይ አሁን ላሳይሽላ እችላለሁ። ከኔ በቀር ሌላ አምላክ የለም እያለ ይናገራል። ዜር ኢዝ ኖ ጋድ ቢሳይድ ሚ እያለ ይናገራል ብዙ ቦታ ላይ ኢሳያስ ላይ 44፣ 45፣ 46፣ 48 የመሳሰሉት ከኔ በቀር ሌላ አምላክ የለም እያለ ይናገራል። ስለዚህ ላኢላሃ ኢለላህ የሚለው ከጥንትም ጀምሮ የነበረ ነው። ግን ምን የለም ሙሐመድ ረሱሉላህ የሚለው የለም። በሙሳ ጊዜ የሚሉት ምንድነው? ሙሳ መልእክተኛ ነው ብሎ ይቀበላሉ። በኢሳ ጊዜ ደግሞ ኢሳ መልእክተኛ ነው ብሎ ይቀበላሉ። በኢብራሂም ጊዜስ ኢብራሂም መልእክተኛ ነው ብሎ ይቀበላሉ። ስለዚህ ከጥንት ጀምሮ ምን አለ? አላህና መልእክተኛው ከጥንት ጀምሮ መቀበል ሻሃደተይን የሚባል ነገር ከጥንትም ጀምሮ አለ ማለት ነው። ይሄ መጀመሪያው ነው። ሁለተኛ ደግሞ ምንድነው? ሶላት ነው። ሶላህ ማለት ጸሎት ማለት ነው። ሲምፕሊ ጸሎት ከጥንትም ጀምሮ አለ። ገባሽ? የጸሎቱ ግን ምንድነው እንትኑ ላይኖር ይችላል። የጸሎቱ እንትን ምናልባት በቀን 5 ላይሆን ይችላል፣ 7 ሊሆን ይችላል፣ 10 ሊሆን ይችላል፣ 20 ሊሆን ይችላል። አናውቅም። ምንም የተገለጸ ነገር የለም። ግን ምን አለ? ከጥንትም ጀምሮ ጸሎት የሚባለው ኮንሴፕት ከጥንትም ጀምሮ አለ። ቀጥለው ምን አለ? ዘካ የሚባል አለ። ዘካ ማለት ምጽዋት ነው። ዘካ ማለት ምጽዋት ነው። ምጽዋት ምን አለ? ከጥንትም ጀምሮ አለ። ምን የሚል ምጽዋት አለ? ምናልባት 2.5 ላይሆን ይችላል ከጥንት ጀምሮ የነበረው። እኛ ጋር 2.5 ነው ከካፒታል ላይ። በእናንተ ደግሞ ከ10 1 ሊሆን ይችላል፣ ከመቶዎች 1 እጅ ሊሆን ይችላል። አናቅም፣ አልተገለጠልም ቁርአን። ግን መሰረቱ አለ ከጥንት ጀምሮ። ከዛ በኋላ ደግሞ ጾም ይባላል። ሲያም ጾም የሚባልም ነገር አለ ከጥንትም ጀምሮ አለ ብሎ ነው ቁርአን የሚያስቀምጠው። ግን ጾሙ ምናልባት እኛ የምንጾመው ረመዳን ላይ ነው የምንጾመው። ረመዳን ደግሞ የጾም ስም አይደለም፣ የወር ስም ነው። 9ኛ ወር ማለት የ9ኛ ወር ስም ነው። ረመዳን ማለት ሞቃታማ ማለት ነው፣ በረሃማ ማለት ነው ትርጉሙ። ስለዚህ ረመዳን ላይ ላይሆን ይችላል የሚጾሙት፣ ምናልባት ሙሐረም ላይም ሊሆን ይችላል። 9ኛ ወር ላይ ነው እየጾምን ያለ ነው። ምናልባት 3ኛ ወር ላይም ሊሆን ይችላል እየጾማችሁ የነበረው፣ አልተገለጸም። ግን ጾም የሚባለው ኮንሴፕት ከጥንት ጀምሮ አለ። ከዛ 5ኛውና የመጨረሻው ምንድነው? ሀጅ ነው። ሀጅ ማለት ምንድነው? ጉብኝት ማለት ነው። ከጥንት ጀምሮ ጉብኝት አለ። አይሁዳውያኖች ወደ ኢየሩሳሌም ጉብኝት ያደርጋሉ። ክርስቲያኖችም አይተሽ ከሆነ ጉብኝት የሚባል ነገር አላቸው። ጉብኝት ማለት ፒሊግሪሜጅ ማለት ጉብኝት ከጥንትም ጀምሮ አለ። ስለዚህ አርካኑን ኢስላም የሚባሉት ነገሮች ከጥንት ጀምሮ አሉ ስንል ኢስላም ከጥንት ጀምሮ ከአደም ጀምሮ ነው ብለን ስንል ምን ማለታችን ነው? ከኔ በቀር ሌላ አምላክ የለም ብሎ በብቸኝነት የሚመለከው አምላክ ይናገራል። ነቢይ ከጥንት ጀምሮ ይላካል፣ መልእክተኛ ይላካል። ይሄ ነው ኮንሴፕቱ የመጀመሪያው። ሁለተኛው ምንድነው? ምን አለ? ጸሎት የሚባል ነገር ከጥንትም ጀምሮ አለ። ዘካም አለ፣ ምጽዋትም ከጥንትም ጀምሮ አለ። ጾምም ከጥንት ጀምሮ አለ። ሀጅ የሚባለው ወይም ደግሞ ጉብኝት የሚባለው ከጥንት ጀምሮ አለ። ስለዚህ ዲኑል ኢስላም ከጥንት ጀምሮ ከአደም ጀምሮ ነበረ ብለን ስንል ከዛ አንጻር ነው ምንትምልኩ ማለት ነው። ሙስሊም የሚለው ቃል አይ ቲንክ በዕብራይስጥ ላይ አንዳንድ እንትኖችን ላሳይሽና ወደ ቀጣይ ጥያቄሽ ትሄጃለሽ ማለት ነው። እስቲ መጽሐፈ ኢዮብ ላይ ያወጣላ ጃክ ትችላለህ? የሚችል ሰው አለ? ባይብል ሀብ ማውጣት የሚችል ሰው ሀሰኑ አለ ለካ። እሺ አውጣ። ባይብል ሀብ ነው እንዴ? እንትኑ አለኝ 1914 አለኝ። ኦኬ ሀሰን ያወጣል፣ ችግር የለውም። ሀሰን አውጣለት አንዴ ባይብል ሀብ ላይ ኢዮብ መጀመሪያ ጥቅሱን ኢዮብ 22:21 ላይ ሙስሊም የሚለው ቃል እንዳለ እንድትረጂ ስለፈለኩኝ ነው። ኢዮብ ምዕራፍ 22 ቁጥር 21 ላይ አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑር፣ በዚያ በጎነት ታገኛለህ ይላል። ሰላም ይኑር የሚለው የዕብራይስጥ ቃል ዩሻልም ነው የሚለው። ዩሻልም ብሎ ነው የሚያስቀምጠው። ያው ታውቂያለሽ ሰን ሲያነቡ እነሱ ሸ ብለው ነው የሚያነቡት በዕብራይስጥ ማለት ነው። ለምሳሌ እስራኤል ስንል ኢስራኤል ነው የሚሉት እነሱ። ስማ ሲሉ ሽማ ነው የሚሉት እነሱ። ሽ ብለው ነው የሚጠቀሙት። ዩሳልም የሚለው እና ስሮ ቃሉ ማለት ነው። ኢየሱስንም የሸዋ ነው የሚሉት። የሸዋ ነው። በቃ አሁን እንደዛ ከገባሽ ኢዮብ 22:21 ላይ ምን ይላል መሰለሽ? ባይብል ሀብ ላይ ስትገቢ ኢዮብ 22:21 ላይ ሰላም ይኑር የሚለውን የዕብራይስጡ ቃል ምንድን ነው የሚያስቀምጠው የሚለውን እራሳቸው ይናገራሉ። እዛ ጋር ስትመለከችው ምን ይላል መሰለሽ? ራሱ እዛ ጋር ማለት ነው ሲተረጉሙት ምን አሉ? በአማርኛ እንደሄዳ አድርገሽና አስተማማኝ ከጥፋት ነፃ ማለት ነው አለ። በአረብኛ ሰሊም አለ ሲሆን ደህና መሆን፣ አስተማማኝ ከጥፋት ነፃ የበላይ መስጠት ወይም ደግሞ ራስን ማስረከብ፣ በተለይ ለአምላክ በእስላማዊ ግስ
በስማዊ ግስ ውስጥ ሙስሊም ይባላል፣ በግስ መሰረት ደግሞ ኢስላም ይባላል ብሎ ነው ያስቀመጠው። እንግሊዝኛውን ይኸው ራሱ ማለት ነው። እንግሊዝኛውን ይኸው እዛው ላይ ማለት ነው። የባይብል ሀብ ላይ ነኝ ያለሁት። ሐሰን ማብራሪያ እየሰጠው ነው ያለሁት። የባይብል ሀብን ግባና ምን የሚለው ቃል ትገባለህ? ይሻልም የሚለው ቃል ማለት ይሻልም፣ ሰላሙን ለሚለው ቃል ይሻልም የሚለው ቃል ነው ያለው። ይሻልም ስትሮንግ ነምበር ላይ ገባላት። ይሻልም የሚለው ላይ ታይሻል። ሸለም ይለዋል። ሸለም ብሎ ግሱን ያወጣዋል። አሁን ማብራሪያውን ታች ወረድላት። የእናንተው የእንትኖች ነው። አሁን እዚህ ጋር ታች ወረድላት። አሁን እዚህ ጋር አየሽው? ታች ስቶርጂ ምን ይላል? እዛ ጋር የሚለው አየሽው? እዛ ጋር ቢሴቭ ይላል። አረቢክ ሰሊም የሚለው ቃል አለ። ቢሴቭ ሰኪዩር ፍሪ ፍሮም ፎልት ይላል። ሜክ ኦቨር ሪሳይን ኦፍ ሰሚት ዋን ሰልፍ ስፔሻሊ ቱ ጋድ ዌንስ ፓርቲሲፕል ሙስሊም ኤንድ ኢንፊኒቲቭ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ኢስላምና ሙስሊም የሚለው ቃል ነው ብሎ አስቀምጦታል። ይኸው የእናንተ መጽሐፍ ላይ ይታይሻል። ስፔሻሊ ቱ ጋድ ፓርቲሲፕል ሲሆን ደግሞ ሙስሊም ማለት ነው አለ። ከዛ በኋላ ደግሞ ኢንፊኒቲቭ ሲሆን ደግሞ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ለአምላክ መገዛት ነው ብሎ የቃሉን ትርጉም ይነግረናል። ስለዚህ መጽሐፋችሁ ላይ አለ። ይኸው ኢዮብ ምዕራፍ 22 ቁጥር 21 ላይ ያለውን ሲያብራራው መግለጽዬ እኔም የፈለኩት እንደዚህ በቃ እንደዚህ ነበረ ማወቅ የፈለኩት። ለምን በቃ ችግር የለውም እስልምና የሚለው ሃይማኖት ከነብዩ መሐመድ በኋላ የመጣ እንጂ ከነብዩ መሐመድ በፊት ያለ ስለማይመስለኝ እንዲህ ነበር ማወቅ የፈለኩት። ይኸው እንደዚህ አይነት ነው። አንድ ልጨምርልሽና ከዛ በኋላ እናቆማለን ማለት ነው። አንድ ልጨምርልሽና መዝሙረ ዳዊት ላይ ገባላት። አንዴ መዝሙረ ዳዊት ይቅርታሽ ግን ጥያቄ ማበዛብህ አይምሮዬን ክሊር ማድረግ ስለማልፈልግ ነው። ምን ችግር አለው ታዲያ? የጥያቄ ፉንጋ አለው እንዴ? ውስጤን ንጹህ ማለት ጽድት አድርጌ ነው። የጥያቄ ፉንጋ የለውም። እኛ ጋር የጥያቄ ፉንጋ የለውም። እህል ቅጠል አይባል የሚባል ጥያቄ የለውም። እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለውም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ምንም ችግር የለውም። አብሽሪ። አጠያየቁን ማሳመር ብቻ ነው። አጠያየቅሽን አሳምረሽ ከመጣሽ መልስ ይሰጥሻል ማለት ነው። እንደዛ ነው እንትናችን ማለት ነው። መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ገባ። አማርኛው ላይ ገባላት። መዝሙረ ዳዊት 62:1 መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ መዝሙረ ዳዊት ምዕራፍ 62 ቁጥር 1 ይታይሻል። ነፍሴ ለማን የምትገዛ አይደለችም። በቃ ሙስሊም ማለት ነው። ያው ስለ መገዛት ያወራል መጽሐፍሽ። ኢስላም ማለት ሰሚሽን ማለት ነው ትርጉሙ። ስለ መገዛት ያወራል። እዛው መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ያወጣል። መዝሙረ ዳዊት 2:11 ላይ ያወጣላት 2:11 መግለጽ ይታይሻል? አዎ ይታየኛል በደንብ። ኡስታዝ ፖስት ስለሆነ ተግሳጹን ተቀበሉ፣ ጌታ እንዳይቆጣ እናንተ በመንገድ እንዳጠፉ ቁጣው ፈጥና ትነዳለችና በእርሱ የታመነ ሁሉ የተመሰገነ ናቸው። አንድ ላይ ምንድን ነው የሚለው? ለእግዚአብሔር በፍርሃት ተገዙ፣ በረድኤትም ደስ ይበላችሁ። በረድኤትም ደስ ይበላት። እንደው ፈጣሪ መገዛትና ማምለክ ለእርሱ መታዘዝ ሙስሊም ያስብላል። በአጭሩ አዛዥ ያስብላል። ኦኬ እሺ፣ አመሰግናለሁ። ኡስታዝ ፖስት ስለሆነ ነው። ኡስታዝ ጃክ ልቀጥል። ኡስታዝ እስኪመለስ ኡስታዝ ጃክ ኡስታዝን ጠብቀው ወይንስ አይ ተቀጥል። እሷም ሳትጠራ ኡስታዝ እስኪመለስ ድረስ አልተቀጥል። ቀጥይሽ መክሊት። እሺ ሌላኛው ጥያቄ ደግሞ ባለፈው ኢብሮ ቤት ስማማር ነበርና በእስልምና ጨረቃ ምንም ከእስልምና ጋር የሚያገናኛችሁ ነገር የለም ማለት በቁርአንም ሆነ በሐዲስ ላይ ስለ ጨረቃ የተጻፈ አንዲትም ነገር የለም። ጨረቃ የእስልምና መገለጫ ነው ተብሎም አልተደነገገም። ግን ደግሞ
እናንተ ረመዳንን ጾም አድርጋችሁ ለመፍታት የጨረቃን መግባት ይሁን መውጣት ብቻ ጨረቃ ጋር የሚያገናኛችሁ ነገር አለ። ይሄ ነገር ምንድን ነው? ለምንድን ነው ጨረቃ እስክትወጣ እስክትገባ የምትጠብቁት? ጾማችሁ ኦልሬዲ ቀን ተሰጥቷችኋል። 1 ወር ተብላችኋል። 1 ወር ቁጥራችሁ ጾማችሁ ለምንድን ነው የማይፈታው? ለምንድን ነው አንድ ሀገር ተፈቶ ሌላ ሀገር ደግሞ ጨረቃ እስክትወጣ የሚጠበቀው? ይሄ ነገር ግልጽ ልታደርግልን ትችላለን? ጥሩ ጥያቄ ነው። መረጃ አለን እሱን አቆጣጥሩን አስመልክቶ ይሄንን ስለ ጨረቃና ስለ ጨረቃ አቆጣጠር ኡስታዝ ሲመለስ ያስረዳሻል። ግን መረጃ አለን እሱ የተሻለ ኡስታዝ ያስረዳሻል። ይሄን እሺ፣ እስከዛ ደግሞ ሌላ ልጠይቅህ፣ እሱን ኡስታዝ ሲመጣ ይመልስልኝ። ሌላኛው ደግሞ ስለ መካም ጠይቄ ነበርና መካ እናንተ ባለፈው ሰማር የተባልኩት ምንድነው? መካ በራሱ ጥቁር ድንጋይ ነው፣ ሊጎዳም ሊጠቅምም አይችልም። ረሱል ባይስሙት ኑሮ አይሰሙ ካዕባ የሚለው ካዕባ ይቅርታ ማለት አላውቀውም። ይሄ ካዕባ ጥቁር ድንጋይ የምትሉትን ለይቼ አላውቀውም። በአጠቃላይ መካ የሚለው ነው የምጠቀመው። ይቅርታ ለቃላት አጠቃቀም። ችግር የለውም። መካ የሀገሩ ስም ነው፣ ካዕባ ነው። ችግር የለውም። ቀጥይ፣ ተረድቻለሁ። ዋናው መግባባት ነው። ይቅርታ ግን ለይቼ ስለማላውቀው። ኧረ ችግር የለውም። እሺ፣ መካን እናንተ አታምኑትም አይደለም? መካ ካዕባ አይመለክም በራሱ ምንም ሊያደርግ ብላችሁ በራሱ ምንም ሊያደርግ አይችልም ብላችሁ ታምናላችሁ። የምታምኑ ከሆነ አንድ የሆነ ስለ ካዕባ ሰርች ሳደርግ ያነበብኩት ነገር አለ። ከኃጢአት ብዛት የጠቆረ ድንጋይ አለ። ያቺ ድንጋይም በትንሳኤ ጊዜ አንተ ከልብ አነካኝ ምናምን የሚባል ነገር ትላለች፣ አፍ ወጥቶ ድንጋዩ ማለት ነው። ይሄ ነገር እውነት ነው ወይስ ያ እንትን ላይ የተጻፈው ነገር ያ ኦፍሳይት ላይ የተጻፈው ነገር ስህተት ነው ወይስ እውነት እንደዚህ የሚል ነገር አለ ቁርአን ላይ? ቁርአን ላይ ሳይሆን በሐዲስ ብለው የሚጠቅሱት ነገር አለ። ይሄ ከሰማይ የወረደ ነው ከዛ ምናምን የሰው ልጆች ኃጢአት ነው ያጠቆረው ምናምን የሚለው ነው ያነበብሽው? አው ከሰማይ የወረደ ድንጋይ ነው፣ በኃጢአት ብዛትም ጠቁራለች። በትንሳኤ ጊዜ እሱ ዘገባ አነካኝም ብላ ትናገራለች ይላል። ያ ድንጋይ በራሱ ሊጎዳው ሊጠቅም የማይችል ከሆነ እንዴት አፍ ወጥቶ ድንጋይ ሊናገር ይችላል? እሱ ችግር እንዴት ሊናገር ይችላል የሚለው ችግር የለም። ግን በመሰረቱ ሐጀር አልአስወድ ከገነት ነው ያወረደው። የበኒ አደም ኃጢአታቸውን ጥቁር እንዲሆን አስወድ እንዲሆን አድርጎታል የሚለው ዘገባ በተመለከተ ضعيف ነው በመሰረቱ ዘገባው። ይሄን አስመልክቶ ሼክ ሷሊህ አልሁይዳን ضعيف መሆኑን ገልጸዋል። ይሄንን ሐዲስ ማለት ነው ከሰማይ የወረደ ነው የሚለው አስመልክቶ ማለት ነው። ዑመር ረዲየላሁ ዐንሁ ይሄንን በመግለጽ እሱን በመሳም ላይ አስመልክቶ በሚስሙት ጊዜ እንን ተናግረዋል። ማለትም የማይጠቅመና የማይጎዳ መሆኑን፣ ነገር ግን መልእክተኛው ያንን እየፈጸሙ ስለነበረ ያንን በመመልከቱ እንደሚፈጽሙ ገልጿል። ለዛው ወማታኩም الرسول فخذوه وما نهاكم عنه فانتهوا፣ መልእክተኛውን ያዘዛችሁን ነገር ታዘዙ፣ የከለከላችሁን ነገር ተከልከሉ የሚለውን መሰረት በማድረግ ያንን እፈጽማለሁ የሚል ሐሳቦትን ያንን አስፍሯል። ነገር ግን በራሱ ይጠቅማል ብለን አናስብም። ይጠቅማልም ይጎዳል በራሱ ብለን አናስብም። ነገር ግን ምክንያት ሊደረግ ይችላል። አምላክ ያዘዘንን ነገር በመታዘዝ አድርጎ ያለንን ነገር በማድረግ ግን የኃጢአት ማሳበሻ ምክንያት ሊሆን ይችላል። ያ ደግሞ ምክንያት የሚሆን የአምላክን ትእዛዝ በመታዘዝ ምክንያት ማለት ነው እንጂ በራሱ ይጠቅማልና ይጎዳል ብለን አናምንም። ይሰማል መክሊት? አዎ ይሰማል። አንዴ ከስር ማለት ነው ሙስሊም ናት ምናምን የምትሉ እኔ ፊቴ ማሳየት ስለማልፈልግ ነው፣ ግን እጄ ላይ ንቀሳት ስላለ አንዴ ቆይ ላሳያችሁ። እንደዛ እያሉ ነው አይደለም? ያው ይታያችኋል አይደለ? እኔ ፊቴን ማሳየት ስላልፈለግኩ ነው። ይታያል? እኔ ክርስቲያን ነኝ። ይታያል አይደል? ለማንም ቦታ ተስችል ለምትወስድ ያለሽ ታውቂያቸውም እኮ እነዚህ ሰዎች ኖ አይደለም። አንዳንድ ሰው የሚያምነው በመሳደብ ምናምን ነው። እኔ የሚሳደቡትም ከሚሳደቡትም አይደለሁኝም። የምፈልገው እውነትን ማወቅ እውነትን መማር ነው። በቃ ቦታ ተስታችሁ የራስሽን ብቻ የመጣሽበትን ዓላማና ኢላማ ይዘሽ ከታች ኮመንት እንትን ለሚለውን ከሰጠሽ የትኛውም የሆኑ ጨርቅ ያስጥላሉ። ስለዚህ ምንም ምላሽ አትስጫቸው። የገባሽበትን ቁም ነገር ብቻ ተከታታይ ቤት። እሺ
እና አሁን አንተ እያልከኝ ያለው ጥቁር ድንጋይ አይመለክም ነው? ሰላም አለይኩም። ሰማለሁ? አዎ ትሰማለህ? አዎ ኡስታዝ ይሰማል። ስልክ ገብቶብኝ ነው እና ያወራን ነበረ ጥሩ ጥቅሶችን ማለት ነው። ኢንሻአላህ ከቀጠላችሁ ቀጥሉ እንዳላቋረጣችሁ፣ ካልሆነ ግን የጀመርኩትን አንዴ ልጨርስና ስለ ካባ ያወራሽ ነበርና ስለሱም እናወራለን ኢንሻአላህ። መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ነፍሴ ለአምላክ የምትገዛ አይደለችምን የሚለውን ጥቅስ አይተን ነበረ። መዝሙረ ዳዊት 2:11 ብዬ ነው ከዛ በኋላ የወጣው ማለት ነው የወጣሁት እኔ ማለት ነውና ሐሰን እስቲ መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ያወጣላትና የተወሰነ ጥቅስ እንይና ወደ ጥያቄው ደግሞ እንመለሳለን። መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ ይታይሻል። ለአምላክ በፍርሃት ተገዙ ይላል። ሲምፕሊ ዲኑል ኢስላም ማለት ነው ይሄን የሚያስተምረው። ለአምላክ በፍርሃት ተገዙ ይላል። ከጥንት ጀምረው ለአንዱ አምላክ ይገዙ ነበር። ምናልባት አረብኛ የሚለውን ቃል ኢስላም የሚለውን ቃል አለመጠቀምሽ ሊሆን ይችላል ልዩ የሚያደርግሽ። መዝሙረ ዳዊት ምዕራፍ 100 ቁጥር 2 ላይ ምዕራፍ 100 ቁጥር 2 ላይ ያወጣላት። ምዕራፍ 100 ቁጥር 2 ላይ ይታይሻል። በደስታ ለአምላክ ተገዙ። ቅድም በፍርሃት ነው። አሁን ደግሞ በደስታ ለአምላክ ተገዙ፣ በሐሴትም ወደፊቱ ግቡ ይላል። ስለዚህ ለአምላክ መገዛት ትልቅ ነገር ነው። ያዕቆብ ምዕራፍ 4 ቁጥር 7 ላይ ያዕቆብ ምዕራፍ 4 ቁጥር 7 ላይ ያዕቆብ ምዕራፍ 4 ቁጥር 7 ላይ የያዕቆብ መልእክት አለሽ መክሊት ፓውዝ ሆናለች ኡስታዝ። ኦኬ አለሽ መክሊት መክሊት ዳሪክ ምናን የገንዘብ አይነቶች ናቸው ታውቃላችሁ ይሄንን? ኦኬ ከመጣሽ እሺ እስከምን ድረስ ተከታተልሽናል? አለው እሺ የያዕቆብ ምዕራፍ 4 ቁጥር 7 ላይ እንግዲህ ለአምላክ ተገዙ ዲያብሎስን ግን ተቃውሙት ከእናንተ ይሸሻልና አለ። ለአምላክ ተገዙ እንግዲህ ለአምላክ ተገዙ ለእግዚአብሔር ተገዙ እያለ ይናገራል። ስለዚህ ከዚህ አንጻር ስለ መገዛት ነው የሚያወራው። አንድ ጥቅስ ልስጥሽና ወደሚቀጥለው ጥያቄ ትጃለሽ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ይታይሻል። እዚህ ጋር አምላክ ሆይ እኔ የምስጋናን ስለት የምሰጥህ ከእኔ ዘንድ ነው አለ። ከማን ዘንድ ነው አለ? ከእኔ ዘንድ ነው አለ። አሁን የምሰጥ የሚለው ቃል የተቀመጠው የዕብራይስጡ አሻሌም ነው የሚለው። ስሮ ቃሉ ሸለም ነው፣ ታዘዘ ነው፣ ተገዛ ነው። በአረብኛ ዩስሊም የሚል ቃል አለ። ሱረቱ እንትን ላይ ሉቅማን ምዕራፍ 31 ቁጥር 22 የሚገርም ነው። እሱ መልካም ሆኖ ፊቱን ወደ አላህ የሚሰጥ ይላል። የሚሰጥ ለሚለው ቃል የሚገባው ዩስሊም ነው ራሱ አረብኛው። በዕብራይስጥ ደግሞ አሻሌም ይለዋል። መዝሙረ ዳዊት 56 12 ላይ ባይብል ሀብ ላይ ስትመለከቱ። ስለዚህ ከመጀመሪያውኑ ጀምሮ አለ ራሱ እስልምና ከመጀመሪያውኑ ጀምሮ አለ ስንል ከዛ አንጻር ነውና ምሰጥ ይላል። የሚሰጠው ነገር ምንድነው? ስዕለት ነው የሚለው። ስዕለት የሚለው ቃል ትልቁ ስዕለት ምንድነው? ሉቃስ 11:40 ላይ ስትመለከቱ በውስጥ ያለውን ምጽዋት አድርጋችሁ ስጡ ነው የሚለው። በውስጥ ያለውን ማንነታችሁን ስጡ። በውስጥሽ ያለውን ራስሽን አይደንቲቲሽን ውስጥሽ ያለውን ነገር ለአላህ መስጠት ኢስላም ይባላል። ሰጪው አካል ደግሞ ሙስሊም ይባላል። ይሄን ይመስላል እንግዲህ ማለት ነው። መክሊት ቪዲዮንሽ መሰለኝ ወይ ጃክ ወጣ እንዴ? ጃክ ወጥቷል። ወንድም ኤልያስ ኢንሻአላህ ጀዛከላህ ኸይረን ጀዛ። አይ እንዲያወራ ነበር የፈለኩት። እሺ መክሊት ዲናር፣ ዲርሃም የመሳሰሉት ነገሮች መክሊት እንትኖች ምናን ዳሪክ ምናምን የሚባሉ ነገሮች የገንዘብ አይነቶች ናቸው።
ስንቶቻችሁ ታውቃላችሁ ይሄን መክሊት? መክሊት በጸጋም ይቻላል እንዴ ኡስታዝ? ጸጋ በሚለው ዝም ብለው በተለምዶ ስለሚባል ነው። ተሰጠው የሚለውን ነገር መክሊት ይሉታል በተለምዶ። ግን መክሊት ገንዘብ ነው፣ የገንዘብ አይነት ነው። መክሊት፣ ዳሪክ እና ምናን፣ ዲናር ታውቃለህ አይደል? ዲናርና ዲርሃም የብር ሳንቲም ነው። የወርቅ ሳንቲም ደግሞ ዲናር ይባላል።